ለመጠቀም ሁልጊዜ ደግሞ ስገባ ለመገናኘት ይሆናል። ብዙ ፕሮግራሞችን ደግሞ ስለማቅድ ያው እቅዶቼን እነግራችኋለሁ። ግን ሰይጣን አዘገየን እንደሚለው ነው መሰለኝ አንዳንድ ጉዳዮች ነፍሴን ወጥረው የሚይዙበት ነገር ይከሰታል። በጣም ብዙ ነው ማስበው። እግዚአብሔር ይረዳኛል፣ ደግሞ ተገብራቸዋለሁ። ብዙ ነገር ነው ማስበው። ስለ ዘመንም ስለምናወራ ዛሬ እግዚአብሔር በልባችን ያስቀመጠውን ሁሉ ሰርቶ ለማለፍ ግድ ነውና እግዚአብሔር የተመሰገነ ይሁን። ከእግዚአብሔር ቃል አመሰግናለሁ ወንድሜ ፍሬዘር፣ አመሰግናለሁ እንደሚሰማ ስላስታወቀኝ። ከእግዚአብሔር ቃል አንድ ክፍል እናነብና ፈርዖን ያዕቆብን የጠየቀውን ቃል እናነብና ከዛ ወደ ትምህርታችን እንሄዳለን ጊዜያችንን ለመጠቀም። ዘፍጥረት 47 ቁጥር 6 ዮሴፍም ያዕቆብን አባቱን አስገብቶ በፈርዖን ፊት አቆመው ይላል። ቁጥር 7 ላይ ያዕቆብም ፈርዖንን ባረከው። ፈርዖንም ያዕቆብን የዕድሜ ዘመን ስንት ዓመት ነው አለው። ያዕቆብም ለፈርዖን አለው የእንግድነቴ ዘመን 130 ዓመት ነው። የሕይወቴ ዘመኖች ጥቂትም ክፉ መሆኑብኝ፣ አባቶቼ በእንግድነት የተቀመጡበትንም ዘመን አያህሉም ይላል። ያዕቆብ ተጠየቀ። እግዚአብሔር አብርሃም የይስሐቅ ያዕቆብ አምላክ ነኝ ብሏል። ያዕቆብ ተጠየቀ ዘመንህ ምን ስንት ነበረ? ግን ጥቂትም ክፉም መሆኑብኝ ያለው። በሌላው ትርጉም ላይ ችግር የበዛበት ነበር ይላል። በሌላው ትርጉም ላይ ችግር የበዛበት ነበር ይላል። ዘመኑን እንዴት እንደተጠቀመ ያዕቆብ እናንተ ታውቃላችሁ። ብዙ ጉዳዮች ላይ አቋራጭን በመፈለግ ሄዷል። የስደት ነው፣ ማታለል የነበረበት ነው፣ እሱ የተታለለበት ነው፣ ደሞዙ የተቀያየረበት ነው። ብዙ በየመንገዱ ፍልሚያ ነው፣ ወንድምን መፍራት ነው፣ መሳቀቅ ነው። ብዙ ነው። ብዙ በረከት ይዞ ቢወጣም በብዙ ፍርሃት ያለ ነው። በጣም የሚያሳዝን ነው። የያዕቆብ መንገድ የሄደበት ነው። ተሰጥቶታል፣ ግን 130 ዓመት ተሰጥቶታል። ከአባቶች አይበልጥም ብሏል። ጌታ እንዲያስተምረን እንጸልያለን። እግዚአብሔር ሆይ ተመስገን፣ አንተ መልካም ስለሆንክ የተሻለውን መምረጥ እንድንችል አይምሮአችንን ስለምትከፍትልን ዛሬ በጣም እንድታስተምረን እንጸልያለሁ። ጌታ ሆይ ሞኞች እንዳንሆን፣ በዘመናችን ላይ እንዳንቀልድ፣ እንዳንጫወት እግዚአብሔር ሆይ መኖር ላይ ቀር መሞት ላይ ቀር እግዚአብሔር ሆይ የጠፋ መገኘቱ ላይ ቀር እግዚአብሔር አምላክ ሆይ የተመኙት ጋር መድረስ ላይ ቀር መብላት መጠጣት ላይ ቀር እግዚአብሔር ሆይ ብዙ ስኬት የሚመስሉ ነገሮችን ማየት ላይ ቀር፣ ነገር ግን ጌታ ሆይ የተበላ ዘመንና ጊዜ እንዳይኖረን እንድታስተምረን እጸልያለሁ። የዲያብሎስ ስራ ይፍረስ። የክፉ ሰዎች ሐሳብ በእግዚአብሔር ምክር ላይ ከፍ የሚል ሁሉ ይፍረስ። አስተምረን። በዘመናችን ሁሉ ላይ እንድንነቃ እግዚአብሔር ሆይ መንፈስህ በመካከላችን ይገኝ። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። በጣም እግዚአብሔርን በሕይወቴ ውስጥ የማመሰግንበት አንዱ ምክንያት ወደ ኋላ ዘመኔን ሳስብ ነው። የሄድኩበትን በእግዚአብሔር ፊት የሄድኩባቸውን ዘመኖች ሳስብ በጣም እደሰታለሁኝ። የልጅነቴን ዘመን አስባለሁ በእግዚአብሔር ፊት። የጸለይኳቸውን ጸሎቶች አስባለሁኝ። እግዚአብሔርን እንዴት እንደፈለግኩት አስባለሁኝ። የለመንኳቸው በነዛ በልጅነት ዕድሜ በጣም እግዚአብሔር ፊት በብዙ እንባ እስከሚገርመኝ ዛሬ ሳስብ የዘመርኳቸው የልጅነት ወራት መዝሙሮች ብዙ ሰዎች የሚደነቁባቸው፣ ይሄ ልጅ ያለ አግባብ ነው የሚደፍረው ተብሎ ማለት ነው። በ12 በ13 ዓመቴ እግዚአብሔር ቢፈቅድ አንድ ቀን ከሰንዴ ስኩል አስተማሪ ጋር እንደምቀርብ ነግሬያቸዋለሁ። ከዚህ በፊት ጌታ ያከናውነዋል እና ከእሷ ጋር ፊት ለፊት እናወራለን ብዙ ነገሮችን እና እግዚአብሔርን ለመንኩት። ከተወለድኩበት ባሌ ውስጥ ጊንር ከሚባል ከተማ ወደ አዲስ አበባ ስመጣ የአዲስ አበባ
ጉዞዎቼ በጣም የሚገርሙ ነበሩ። ብዙ ፈተናዎች ነበሩ። ብዙ ሰይጣን ያዘጋጃቸው አማራጭ የሚመስሉ ነገሮች፣ መንፈሳዊ ነገሬን የሚበሉ፣ የነበረኝን ድፍረት የሚበሉ በጣም ከባድ ፈተናዎች ነበሩ እና በነዛ ሁሉ መካከል እግዚአብሔርን እለምነው ነበር ብዙ ጉዳዮች። ከሁሉ አብዝቼ ግን የምለምነው ነገር እግዚአብሔርን መፍራት እንዳይጠፋብኝ ነው። በፍጹም ትህትና እግዚአብሔርን መፍራት እንዳይጠፋብኝ ጸልያለሁ። ከብዙ ነገሮች ጋር በአቋም ተጋፍጫለሁ። ብዙ ማስታወሻ ደብተሮች አሉኝና እጅግ በእንባ ሞላለሁ። እነዛን ሳነባቸው የውሳኔ ናቸው። ሁሉን ነገር በጽሁፍ አስቀምጠው ነበር። የልቤን ሁሉ ከሰዓቶች ከሌሊት ከቀናቶች ጋር አስቀምጠዋለሁ እንደዚህና ይገርማሉ እነዛ ነገሮች። እድሜያችሁ ስንት ነው? እድሜያችሁ ስንት ነው? ምን ያህል ተጠቀማችሁበት? ምን ያህል ሄዳችሁ በእግዚአብሔር ፊት? አስቡት። ዛሬ ሁሉ ሰው ዘመን ነበረው ከአዳም ጀምሮ እና አዳምና ሔዋንም ዘመንም ነበራቸው፣ እድልም ነበራቸው። እግዚአብሔር እድልን ሰጥቷቸዋል፣ ዘመንን ሰጥቷቸዋል፣ ቦታን ሰጥቷቸዋል። አዳምና ሔዋን ተባረዋል። ባይዞይ ከዛ ተባረዋል። አትብሉ የተባሉት ነገር አለ፣ በልተዋል፣ ተባረዋል። የተሰጣቸውን ዘመን ሰይጣንን በመስማት አስበልተዋል። እና ጳውሎስ ለቆሮንቶስ ሰዎችም ነግሯቸዋል ያንኑ። ሰይጣን በተንኮል ሔዋንን እንዳሳታት አሳባችሁ ተበላሽተው ለክርስቶስ ካላችሁ ቅንነት እንዳጠፉ አለ። ሰው ያስበላል ዘመኑን። ቅንነቱ ይጠፋና ለክርስቶስ ካለው አትብለው የተባሉትን መብላት ነው። ዛሬም አትንኩ የተባልነውን ሕይወትን ይጎዳል፣ ዘመንን ይበላል፣ ድንቅ የሆነውን ጀግንነታችንን በእግዚአብሔር ፊት ያለንን ቦልድነስ ይበላል እያለ ዛሬም ጌታ እግዚአብሔር ሲናገር ብዙ ሰው አይሰማም። መንፈሳዊ ነገር ቀልድ ተደርጓል። መንፈሳዊ የሆኑ ሰዎችም እንደ ተራ ይታያሉ። ሰው ከቁሳቁስ ጋር ነው፣ ከአገልግሎት መድረክ ጋር ነው፣ ከሚበላው ከሚጠጣው ጋር ነው። በቃ የሚገርም ነው። ከሚስቱ ጋር ኢንጆይ ስለሚያደርገው ነገር ነው በጣም የሰው ልጅ የሚያወራው። ጳውሎስ በአታገቡ ይሻላል፣ ግን የተሰጣችሁ ጸጋ ነው እሺ አለ። በእነ ጳውሎስ ጊዜ ላይ ምን ብለዋል? እነ ጳውሎስ ዘመኑ ክፉ ነው ብለዋል። ሰው ራሱን ለማስደሰት ሚስቱን ለማስደሰት ስለሚጥር አሉ። ይሄ ሁሉ አስገራሚ ነው። መንፈሳውያን ሰዎች ይሄን ሁሉ ብትተውት ያገባ እንዳላገባ ይኑር ሁሉ ተብሏል። በጣም እኮ የሚገርማችሁ ነው። አሁን ማንንም ሰው ብትጠይቁ አግብቶ ኢንጆይ እያደረግን ነው ብሎ ይዘምርላችኋል። ምን ይላችኋል? ሰው ሁላችን የምናደርገው ማለት ነው። ግን የሚገርመው ነገር የመጽሐፍ ቅዱስ እውነት ከዚህ ሁሉ ወጥታችሁ መንፈሳውያን ሁኑ የሚል ነው። መቼም ብዙና ሰፊ ነገሮችን ያስኩት መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 13 ቁጥር 36 ዳዊት በራሱ ዘመን የእግዚአብሔርን ፈቃድ ካገለገለ በኋላ አንቀላፍቷል ይላል። ከአባቶቹም ጋር ተቀብሮ ስጋው በስብሷል ይላል። ዳዊት በገዛ ዘመኑ የውድቀት ጊዜዎች ነበሩት። ከድካሙ እየበረታ በጣም እግዚአብሔር የሚቆጣባቸውን ስህተቶች ሰርቷል። ዳዊት በጣም ጠቢብ ሰው ነበረ። ከድካም መበርታትም ዘመንን ላለማስበላትም ቶሎ ፈጣን ምላሽ ሰጪ ነው። የንስሐ ህይወቱ፣ የመመለስ ህይወቱ፣ ዳግመኛ ወደዛ አለመመለስ፣ የእግዚአብሔር ነቢያትን መስማት፣ የእግዚአብሔርን ድምፅ ከሚያመጡ ሰዎች ጋር ያለው ቁርኝት በጣም ዘመኑ እንዳይበላና እርጅናው ራሱ ያማረ እንዲሆን አድርጎታል። በጣም የሚገርመው ሰው ኢዮርብዓም ነው። አንደኛ ነገሥት ምዕራፍ 11 እግዚአብሔር እንዴት ኢዮርብዓምን እንዳወራው የተሰጠው ዘመን ውበት። እግዚአብሔር አኪያን ልኮ በጣም መንግስትን እንደሚሰጠውና ምን ይላል ቁጥር 37
አንደኛ ነገሥት ምዕራፍ 11 ቁጥር 37 አንተን ግን እኔ ወስድሃለሁ፣ ልብ በወደደ ሁሉ ላይ ትነግሳለህ፣ የእስራኤልም ንጉሥ ትሆናለህ። ባሪያዬ ዳዊት እንዳደረገ ሁሉ አንተም ያዘዝኩህን ሁሉ ብትፈጽም፣ በመንገዴ ብትሄድ፣ ሥርዓቴንና ትእዛዜን በመጠበቅ ትክክል የሆነውን ነገር በፊቴ ብታደርግ፣ ከአንተ ጋር እሆናለሁ፣ የዳዊት ሥርወ መንግሥት እንዳጸናው ለአንተም አጸናልሃለሁ፣ እስራኤልንም ለአንተ እሰጥሃለሁ። እነዚህ የሚገርሙ ተስፋ ናቸው። ከዛ እግዚአብሔር እንደውም የዳዊትን ቤት አዋርዳለሁ፣ ነገር ግን ለዘላለም አይደለም ሁሉ ይለዋል። በቃ ትነግሳለህ፣ እሰጥሃለሁ እስራኤልን ሁሉ ብሎታል። ሰው የሚመኛቸው ነገሮች ናቸው እነዚህ። እሰጥሃለሁ፣ ሁለቱም ብቻ ካነሳው ይበቃኛል። ይህንን የካሞሽን እና የሲዶና አምላክ አስታሮትን አምልከው ያስቆጡትን ሰዎች ታሪክ የነገረው ኢዮርብዓም። ሶስተኛው ሰው ሐዋርያው ጳውሎስ ነው። ሶስቱን ለማንሳት ዳዊትም በአዲስ ኪዳን ተጠቅሷል። ከዛ ይህንን ንጉሥ አንስተናል፣ ኢዮርብዓምን አንስተናል። ጳውሎስ ሐዋርያት ሥራ ምዕራፍ 20 ላይ የእግዚአብሔርን የጸጋ ወንጌል ለማስተማር ከጌታ ከኢየሱስ የተቀበልኩትን የማገልገል ግዴታ ከፈጸምኩ ለሕይወቴ ዋጋ አልሰጠውም፣ ለነፍሴም አልሳሳላትም ብሏል። ሐዋርያት ሥራ ምዕራፍ 20 ቁጥር 24። ጳውሎስ በጣም ለአገልግሎቱ ጥሪ ቁርጠኝነት የነበረው ሰው ነው። ዘመን የተሰጣቸው 3 ሰዎች ናቸው። እነዚህ 3 ሰዎች በእነዚህ 3 ሰዎች ሕይወት ውስጥ አስገራሚ ነገሮች አልፈዋል። የተሰጠውን ዘመን ባለማስበላት የሄዱት ዳዊትና ጳውሎስ ናቸው። እኔ ካነሳሁላችሁ አላስበሉም ዘመናቸውን የሚነካ ነገር ሲመጣ ዳዊት በተለይ ፈጣን ምላሽ በመስጠት የራሱን ዘመን የታደገ ነው። የተጠራንበት ዓላማ አለ። ለተጠራንበት ዓላማ መትጋት በጣም ያድነናል፣ ከክፉ ነገር እጅግ ያድነናል። ሁለተኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 5 ላይ ስለዚህ ምክንያት ትጋቱን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ እያለ ብዙ ነገሮችን ጨምሩ ይላል ጴጥሮስ በመልእክቱ። ሁሉም ሰው የራሱ ጥሪዎች አሉት። ባይዞይ ምንም ያለ ስራ የተቀመጠ ያለ ተግባር ያለ ተጠያቂነት የተቀመጠ ክርስቲያን የለም። ጸጋውን ማወቅ ነው። አገልግሎት ቢሆን ይላል፣ አገልግሎት ልዩ ልዩ ነው። የመንግስት ስራ፣ ንግድ፣ ከኛ ከምናገለግል ሰዎች ውጭ ንግድ ቢሆን፣ ወታደር መሆን፣ ሐኪም መሆን፣ ኢንጂነር መሆን፣ የቤት ሰራተኛ መሆን፣ የልዩ ልዩ እንትኑ ሰራተኛ ባለቤት መሆን፣ ምንም መሆን፣ ባለስልጣን መሆን፣ ሁሉ የአገልግሎት መስመር የተሰጠን ዘመን ውስጥ የታጨቀ አቅም ነው። በእነዚህ ውስጥ በጣም እንድናስተውል የምፈልገው ማስታወቂያ ላይ አንድ ቃል ተጠቅሜያለሁ። በሪቫይቫል እያመሃኘን ጥፋት እንዳንሰራ ብያለሁኝ። በጣም ሰዎች የሪቫይቫል ተስፋን ያወራሉ ለብዙ ሰው። እኔ ከዚህ በፊት እንዳስተማርኩ ተስፋ አደርጋለሁ። ሪቫይቫል የሚባል ነገር ከቃሉ ምናምን በመነሳት አልቀበልም እኔ ብያለሁ። ይሄ እኔ ነው። አንድ ሰው ሪቫይቭ መሆን ያለበት አሁን ነው ብዬ ነው የማምነው። መነቃቃት አለበት። በራሱ ዘመን ላይ ሰው የተነቃቃ የራሱን አገልግሎት የፈጸመ በዘመኑ ላይ ሳይበርድ ትኩስ እንደሆነ መሄድ እንደሚችል መጽሐፍ ቅዱስ ስለነገረን አልጠብቅም። እኔ እግዚአብሔር በራሱ የሚሰራበት የተለያየ ጊዜ እማምነው መንፈስ ቅዱስ በፈለገው ሰዓት ላይ የሚያደርጋቸው ነገሮች ይኖራሉ። አምናለሁ። ያንን ግን በሪቫይቫል እያመሃኘው ውድቀቴን በልዩ ልዩ መገኘቴን ጸጋ አንዳንድ ሰዎች ጸጋቸውን ይጥላሉ። በጣም ያገለገሉበት ዘመን አለ። ከዛ በኋላ በተቃራኒ ጾታ ፍቅር፣ በገንዘብ ፍቅር፣ በውጭ አገር ናፍቆት ነገራቸውን ካስበሉ በኋላ ሪቫይቫል ምናምን ብለው ያነሳሉ። የተበላችባቸውን ዘመን በጣም ያገለገሉበት ሰዎች በሪቫይቫል ነበረ ያኔ ማለት ይፈልጋሉ። እንደዚህ ብሎ ነገር በመጽሐፍ ቅዱስ ውስጥ የለም።
ሁላችን በተሰጠን ዘመን ላይ ሁሌ ከቆምን ሪቫይቫል ነው እሱ፣ መነቃቃት ነው እሱ። ሰዎች ለምደው ነው ሪቫይቫል የሚለውን ቃል መንቃት ከሆነ የመንፈስ ቅዱስ በኃይል መስራት በሆነ ዘመን ላይ የሚመጣ ከሆነ ሊያስማማን ይችላል። አንዳንድ ሰዎችን ኢንተርቪው ለማድረግ ዛሬም ከሰዎች ከአንድ ወንድሜ ጋር ቀጠሮ ነበረን። በዚህ ዙሪያ ላይ ይኖረናል። አመጣለሁ ሰዎችን። ለምን መሰላችሁ? ሰው ሳይሰራ ሪቫይቫል እየጠበቀ ይኸው መዓት ሰው ወደ መሞቻው እየደረሰ ነው። ሪቫይቫል ይመጣል እያለ ምንም ሳሰሩ ልትሞቱ ማለት ነው። ድሮ እኔም ብያለሁ እሱን ነገር። በጣም አንዳንድ ሰዎች ደግሞ ይወዱት ነበረ። ገና ቁምጣ የለበሱ ይመጣሉ፣ ቋንቋ ማይችሉ ይመጣሉ ገና ምናምን ሲባል አሜን ያው ደስ ይለናል። እኛ መቼም የሚገርም ትውልድ ይነሳል ገና ምናምን ብለን የሚገርም ሳንሆን ማለት ነው እኛ አንጀትም የምናርስ ሳንሆን ማለት ነው እኛ በተጠራንበት በቆምንበት መድረክ ላይ ለሰው የተገቢ የሆነውን የእግዚአብሔርን ድምፅ በድፍረትና በሙላት ሳናመጣ ይመጣሉ በሚባል ቢመጡም ባይመጡም ለማይታወቁ ስንለፈልፍ ዘመናችን ያልፋል። ይመጣሉ ቁምጣ የታጠቁ መና አማርኛ የማይችሉ ምናምን ሲባል መጡልህ። አሁን ላይፍ ብትገባ ራሱ አማርኛ የማይችሉ መዓት ልዩ ጊዜ ነው ዛሬ 58 ሰዎች ስራ ታገኛላችሁ እያለ ይጫወትብሃል። እና አስገራሚ ነው፣ በጣም አስገራሚ ነው። የራስን ጥሪ መለየት ወይም የተጠራንበት ዓላማ ምንድን ነው? የእኛ ድርሻ ምንድን ነው? ሪቫይቭ ሆነን ተነቃቅተን የምንፈጽመው ስራ ቦልድ ሆነን ኢየሱስ ጌታ ነው ብለን አይቆጨኝም ብለን የት ነህ ሲሉኝ እዚህ ነህ፣ ምን እየሰራ ነው? እያገለገልኩ ነው የምንልበት በውጊያዎቻችን ውስጥ ጸንተን የምንቆምበት የቱ ህይወት ነው? በተሰጠን መትጋት አለብን። የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነህ የተፈተነው ራስን ለእግዚአብሔር ልታቀርብ ትጋ ይላል 2 ጢሞቴዎስ ምዕራፍ 2 ቁጥር 15። ጳውሎስ ጢሞቴዎስን በጣም ነው የሚያነቃቃው። ከተገኘህ ሐቀኛውን ነገር አውርተህ በጣም ቦልድ ሆነ ነው የሚለው። የዕብራውያን ጸሐፊ ምዕራፍ 4 ቁጥር 11 እንግዲህ እንደዚያ እንደ አለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ ዕረፍት ለመግባት እንትጋ፣ ትጉ መሆን። የእስራኤል ሕዝብ የወደቀው በመጀመሪያ ፈተና ነው። የመጀመሪያ ፈተና ምንድን ነው? የሚመራህ እግዚአብሔር ነው። 2 ሰዎች ናቸው። አንድ ሰው በትር ይዞ የመጣ ሰው ነው፣ ሙሴ የሚባል ነው። ታላላቅ ተአምራት እየሰራ ከግብፅ አወጣቸው። ደሙን ጉበኑን ቀቡ ሲባሉ አመኑ፣ ቀቡ። ልዩ ልዩ መንፈሳዊ የጦር ስልቶችን እግዚአብሔር ተጠቅሞ ከግብፅ ሲያወጣቸው ጉዞ ተጀመረ። ጉዞ ምን አይነት ነው? ፈርዖን ይመጣል፣ በባህር ይሰምጣል፣ አንተ ማመን ነው ተብሎ አናምንም አሉ። እንዲሁ እንዳለቀሱ ምግብ የየቀኑን ልቀም ነው፣ የየቀኑን መልቀም ነው። አንለቅምም አሉ። የየቀኑ እንዴት አሉ? እንዴ በምንም ታምር በሚለቀም ምግብ አንችልም እኛ ብለው ይሰበስቡ ነበር። ለአንድ ቀን ልቀሙ ሲባል እስኪገማ ድረስ ይሰበስቡ ነበር። አያምኑትም እግዚአብሔርን። ውሃ መረረ ብለው ነው የሚሉት። ስለዚህ በምድረ በዳው ቀሩ። ለአባቶቻቸው ምን ተባለ ደግሞ? ወደ ተስፋይቱ ምድር በገባህ ጊዜ፣ እንጀራ በበላህ በጠገብክ ጊዜ፣ ያልደከምክባቸውን ባገኘህ ጊዜ። በፈተናው ዘመን ላይ ወደቁ። በጠገብክ ጊዜ የሚባል ደግሞ አለ። አሁን ሰው አብዛኛው አገልጋይ ጋር ብትመጡ ሲያየው ቅያሪ ጫማ ጠፋ። በአንድ ጫማ መና የኪራይ ቤት መና ሸሚዝ መና ሆነ ማለት ትርፍ የለም። ብዙ ብላጥ የሚደረግ ኃይለኛ የመንፈስ ቅዱስ ግን መገኘት፣ በጣም እግዚአብሔር አብሮ መስራት፣ ፈጣን ምላሾች ነበሩ። እረገኝ አለና አገልጋይ ጠቅላላ መና ወደሚገኝበት ሀገር፣ መና በገፍ ወደሚገዛበት ሀገር። አገልግሎት ቢጠፋ ስራ ሰራ አድርጎ ጠዋት ሰራ አድርጎ ማታ ፉዱን ይዞ
የሚገባበት አገር ትዳር ምናምን ሲባል የምታኖር ትዳር ከጀርባዋ አሜሪካ ያለች ከጀርባዋ አውሮፓ ያለች ትዳር ዘማሪ ጋር ብትመጣ አብዛኛው እግዚአብሔር ልኮት መስሎህ ነው እንዴ? መናፍራቻ ነው እኮ እነግርሃለሁ። የኔ ዘመን አይደል? ጌታ ይባረክ። ንስሐ ብትሻላችኋል። ደጋግሜ ነግሬያለሁ። ቦልድነስ ማግኘት እንደገና ከድካማቸው በረቱ የሚለው ሰው ዘመኑን ሲያቅ ነው፣ ሲተጋ ነው። ከጀርባው የሆነ ነገር እያደረገ ዘመኑን ያስበላ ይሆናል። ቀጥሎ ሚስቱ እየተቆጣች ደውልብሃለሁ እያለችው እንዲህ ኮስሶ ድምፁ ራሱ ሲኮስስ ደርሶ ኃይል ሁሉ የሚያጣበት ማለት ነው። ኃይል የሚያጣበት ሁኔታ የራስን መለየት በተሰጠ መትጋት በትጋት ማድረግ ነገሮችን ራእይ ምዕራፍ 3 ቁጥር 19 እንኳን እኔ የምወዳቸውን እገሥጻለሁ እቀጣማለሁ። ስለዚህ ትጋ፣ ንስሐም ግባ። ንስሐ ራሱ ትጋት ይፈልጋል። ትጋት ምን ማለት ነው? ከየት ነው የወደቅኩት? ምንድን ነው እያጠፋው ያለው በህይወት? ተው ትጋ ነው የተባለው። መትጋት ኃይልን ለመመለስ ምንድን ነው እግዚአብሔር ቅር ያለው ነገር? ከማጋ ጓደኛ ሰውን ነው ቅር ያለው። ኦኬ ከነማጋ ስገኝ እግዚአብሔር ቅር ያለው። ይሄ መንፈሳዊነትን ይጠይቃል። በጸጋ ነው የዳንኩት ምናምን ብሎ እዛ ጸጋ ስር ብቻ እንደው ተከልሎ መኖር የፈሪዎች የውጋ ስልት ነው። በተሰጠ ጸጋ ግን በኃይል እንደገና መውጣት የጀግኖች የውጊያ ስልት ነው። ከወዴት እንደወደቅ አስብ፣ ትጋ፣ ንስሐ ግባ። ለጢሞቴዎስ ሲነግረው ጳውሎስ ቃሉን ስበክ፣ ቢመችም ባይመችም በማንኛውም ጊዜ ተግተህ ስራ፣ እያስረዳህ እየገሰጽክ እየመከርክ በትዕግስትና በማስተማር ትጋ ይላል። እነዚህ ሁሉ ሰው ዘመኑ ላይ የሚሰራባቸው ቱልስ ናቸው። ቃሉን ስበክ፣ ቢመችም በማንኛውም ጊዜ ተግተህ ስራ፣ ቢመችም ባይመችም ነው የሚለው። ፋይናንሻል ሊመች ይችላል፣ ላይመች ይችላል። ቢመች ስራ፣ ባይመች ስራ። የምትኖርበት ሁኔታ ላይመች ይችላል። ቢመችም ባይመችም ስራ፣ ትጋ፣ ተግተህ ስራ በሁሉም ጊዜ። በጣም የሚወድ ሰው ሊበዛ ይችላል፣ ላይበዛ ይችላል። አንተ ስራ ላይ አተኩር። ለምን? የተሰጠ ዘመን ነው፣ አለዛ ይበላብሃል። ተግተህ እያስረዳ እየገሰጽክ እየመከርክ በትዕግስትና በማስተማር ትጋ። እነዚህ ሁሉ ሰው በተሰጠው ዘመን ላይ የሚያደርጋቸው ናቸው። አገልጋይ አንድ ነገር ወቁ፣ እነዚህን የማያሟላ አገልጋይ ለእናንተ አይጠቅማችሁ። ቢመችም ባይመችም በማንኛውም ጊዜ የሚተጋ እሱ ሰውዬ ያዋጣችኋል። እያስረዳ እየገሰጸ እየመከረ በትዕግስት በማስተማር የሚተጋ መደገፍ እሱን ነው። 50 ሺህ ኮት ብገዛለት አዋጭ ነው። በማስተማር የሚደግሞ የጥፍ ክብር ይገባቸዋል ስለሚል እውነቱን የሚነግር እየገሰጸ ይሄ ልክ ነው ይሄ ልክ አይደለም እያለ ማለት ነው። ይሄ ዝም ብሎ ኤፌሶንን በማስጠናት ብቻ ከአዲሱ መደበኛ ትርጉምና ወይም ከተማረው ቴዎሎጂ አውዱ ይሄ ነው ምናምን እያለ የሚያስጠናህን ብቻ ሳይሆን ህይወት የሚያካፍልህ መንፈስ ያለበት ከጀርባው ምንም አይነት ሞቲቭ የሌለው ለምን አብሮ መንፈስ እሱ ሰው ዘመኑን ያላስበላ ሰው አንተን በመጥቀም መንፈስ የሚንቀሳቀስ እግዚአብሔር ይከፍለኛል ብሎ ሲሆን እንጂ ካንተ ብርና ዶላር እየጠበቀ ካንተ ጫማና የአምባሻ መግዣ ጠብቅ ከሆነ ይገድልሃል ሰውየው። አንተ ጫማ ማቆም መላክ ያቆምክ ቀን ሰውየውን አታገኘውም፣ ሄዷል። የእግዚአብሔር ሰራተኛ ግን ከሰማይ እንደሚከፈለው ስለሚያውቅ ሃሌሉያ። አንተ ደስ እንዲልህ የሚያመጣው ትንቢት የለውም። ትንቢት ከመጣ ይናገራል፣ ከሌለ በሰላም ሂድ ይልሃል። ሴቶች እንኳን ነበሩ። ሮሜ 16 ቁጥር 12 በጌታ ሆነው በትጋት ለሚሰሩ ሴቶች ለፕሮፊሞና እና ለጢሮፊሞሳ ሰላምታ አቅርቡልኝ። በጌታ ሆና እጅግ ለደከመችው ለሌላዋ ሴት ለተወደደችው ለጠርሲዳ ሰላምታ አቅርቡልኝ። የሚተጉ ናቸው እነዚህ ሁሉ። በጣም ብዙ ጥቅስ ማንሳት ይቻላል። ሌላው በማስተዋል ማድረግ ነው። ዳዊት አንዱ በጣም በዘመኑ ላይ የጠቀመው በማስተዋል ነው የሚያደርገው። ምን ይላል? ሰውም ልጁን እንደሚገስጽ እንዲሁም አምላክህ እግዚአብሔር አንተን እንዲገስጽ በልብህ አስተውል ይላል። እግዚአብሔር ሲገስጽ አስተዋይ ሁን። ዘመንህ እንዳይበላ ከፈለግ ያልተበላ ዘመን እንዲኖርህ፣ በትዳርህ ውስጥ ያልተበላ ዘመን እንዲኖርህ፣
በልጆች መካከል ያልተበላ ዘመን እንዲኖርህ፣ በምትሰራበት ቦታ ያልተበላ ዘመን እንዲኖርህ። ባይዞይ ውጊያ ሁል ጊዜ አለ። የመንፈሳዊ ሰዎች ብርታት ውጊያውን አሸንፎ መቆም ነው። ውጊያ ሰይጣን እኛ ላይ ያየውን ያህል ይዋጋል። ያየውን ያህል ይዋጋል። ስጋችንን ያየውን ያህል ያንቀሳቀሳል። ሰዎችን ያየውን ያህል እኛ ጋር ያንቀሳቀሳል። ሶምሶንን ያየውን ያህል ያንቀሳቀሰው። በጣም የሚወዳት ሴት አለ። እሷ ጋር ሄዶ የሚያገኘው እዛ ስለሆነ ይሄን ያህል ብር እንሰጥሻለን፣ ኃይሉ በምን እንደሚደክም ልንበላው ልንቆረጣጥመው ሰውየውን እጃችን ልናስገባው የምንችለው ኃይሉ ምኑ ላይ ነው አሏት። በማስተዋል ከሄድክ የኃይልህን ቦታ ለማንም አታሳይ። ኃይልህን የሚጠይቁ ሰዎች የምትዋረደው የቱ ጋር ነው ብለው መዋረጃዋን ቦታ ገና ሲያስቧት ኮማንዶ ሆነህ መመለስ አለብህ። እኔ አባረራለሁ። አንዳንድ ወዳጅ ይባረራል። ክብር ለኢየሱስ ይሁን። የኃይሌን ቦታ የሚነካ ከሆነ ኃይሌን ለማስመታት የሚዘጋጅ ከሆነ ትኩረቱ፣ አካሄዱ፣ ሽንገላው፣ ልዩ ልዩ መስመሩ ኃይል የሚበላ ከሆነ አስወግዳል። ቶሎ ይሰናበታል። ክብር ለኢየሱስ ይሁን። ይሄ ፌስቡክ ጓደኛ ምናምን አይደለም። እሱም ይሰናበታል። በእርግጥ ግን በህይወት ውስጥ ስፍራ የምንሰጠው ማለት ነው። እግዚአብሔር እኮ ለነቢያት ኤርሚያስ ምናምን ሲያስጠነቀቃቸው በብብትህ እንኳን ከምተኛው ተጠንቀቅ ብሏቸዋል። ይህ ወታደራዊ ሲስተም ነው። አሁን ወታደር በጣም አይነግራችሁም። ነገ ዘመቻ እንሄዳለን፣ በእንትን መንገድ ነው የምንወጣው፣ ነገ እሑድ ውጊያ ስለሚኖር ምናምን አይነግርህም። ለሚስቱ ራሱ አይነግርም። ከቤተሰብም ወታደር የነበሩ ነበሩ። ሳናቀው በማግስቱ ሄደዋል። እነሱ ከዘይት እንትን ደርሰዋል ተብሎ ያኔ ኤርትራ ምና የኢትዮጵያ ጦርነት እዛ ደርሰዋል። እኛ ስንጠብቃቸው ከተማ ወታደራዊ ሲስተም ነው። ዝም ብለህ ከሚስትህ ጋር ከተጃጃል ከባልሽ ጋር ከተጃጃልሽ ራሱ አይሆንም። በጣም ሲስተማቲክ መሆን አለብህ ማለት ነው። አሜን ሃሌሉያ። ዘመንህ እንዲበላ በሚስትህ የሚጠቀም ከሆነ መዝጋት አለብህ። በጸሎትም ሆነ በማንኛውም መንገድ ኮማንዶ ሆነ መዝጋት አለብህ። ሃሌሉያ። በአማቾችህ ከሆነ የሚጠቀመው መዝጋት አለብህ። በጎረቤት ከሆነ የሚጠቀመው መዝጋት። ዘመን ነዋ የሚበላው። በማስተዋል ዳዊት በማስተዋል ያደርግ ነበር። ምን አለው? ሚስት ትሆነው ዘንድ ልጁን ዳረለት ይላል። ዳረለት። የተዳረችው በእግዚአብሔር ፊት እንኳን እንዳይዘምር ክብሩን ጥሎ ለእግዚአብሔር እንዳይዘምር ምንድን ነው በቆነጃጅት ፊት ምናምን እያለች እግዚአብሔርን ከማመስገን ከአምልኮ ልታስቀረው ሚስቱ የገና ሆናለሁ አላት። እዛ ጋር አይነካም አላት። ይሄ ከአባትሽ ቤት ይልቅ የቀባኝ አላት። መንፈሳዊ ዓለምን የመጠበቅ ሲስተም ነው። በማስተዋል ዳዊትም ሳኦል ወደ ሰደደ ሁሉ ይሄድ ነበር፣ አስተውሎም ያደርግ ነበር። ሳኦልም በጦረኞች ላይ ሾመው። ይህም በሕዝብ ሁሉ ዓይንና በሳኦል ባሪያዎች ዓይን መልካም ነበር። ጳውሎስን ተመልከቱ። ከብዙ አገልጋዮች ከሁላችሁ ይልቅ ደከምኩ ይላል ጳውሎስ። በጣም የሚገርም ነው ጳውሎስ ምልልሱ። ገንዘብን በተመለከተ የአገልግሎት አካሄድ፣ ሞቲቭ፣ የስብከት ጉዳይ፣ ልዩ ልዩ ጉዳይ ዘመንን የማያስበላ በጣም በማስተዋል የሆነ ነው የጳውሎስ እንቅስቃሴ። ኢየሱስም እኮ በየትኛው ነው የምትወግሩኝ ብሏል። በየትኛው ክፉ ስራዬ? ይሄ ሁሉ በማስተዋል ባሪያዬ በማስተዋል ያደርጋል ተብሎ ተጽፏል። ኢሳይያስ 52 ቁጥር 13 እነሆ ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ከፍ ይላል፣ እጅግ ታላቅም ይሆናል አለ። የኢየሱስ መንገድ ለእኛም ነው የተሰጠን። መዝሙረ ዳዊት 47 ቁጥር 7 እግዚአብሔር ለምድር ሁሉ ንጉሥ ነውና በማስተዋል ዘምሩ። መዝሙር እንኳን ማንም ተነስቶ ዘመንህን እንዳይበላ እሱ እንኳን ይቀባጥራል ዝም ብሎ እንዳትባል መዝሙርህ ራሱ በማስተዋል ምን መናገር አለብህ፣ ምን መዘመር አለብህ። ስትጠየቅ ወጥተህ ለመመለስ 8 በር ማዘጋጀት አለብህ። አንድ ሲዲ ስታዘጋጅ 18 የመውጫ በር ማዘጋጀት አለብህ።
ስለምትናገረው ቃል መዘጋጀት፣ በማስተዋል ዘምሩ እግዚአብሔር ንጉሥ ነው ስለሚል ለምን ይመጣልሃል? ቴዎሎጂውን እስከ አፍንጫው የጠጣ ይመጣልሃል። ሲጋፈጥ በዝግጅት አይደለም የምትሰብከው፣ በዝግጅት አይደለም የምትዘምረው። ሰባኪው ሁሉ የዘመረውን የሰበከውን ስብከት ሸፈፍ አድርገህ ሰባኪው ማንንም አይጠልም እግዚአብሔር ሲባል እግዚአብሔር ማንንም አይጠልም ብለህ አይሆንም። ምክንያቱም አሽቀንጥሮ ስለሚጥል እግዚአብሔር ይመጡልሃል።